ብለሽ አትወጪ። ለኔ መውጣት ያው መውጣት ነው። በክብር ተሰናበትኩኝ አልተሰናበትኩኝ ለውጥ የለውም። ባባባ ሞት ይሻል። ብራኬ ክፋይ ልጅ ብትሆኚ ኖሮ እየለመንኩሽ ጥለሽኝ አትሄጂም ነበር። መወለድ ቋንቋ ነው የምትለኝ አንተ አይደለ እንዴ? እስከማውቀው መወለድ ቋንቋ ነበር። ለምንድን ነው ትከታተለኝ? ጥላሽ ነኝ። ገንዘቤን እስካላመጣሽ ድረስ ካጠገብሽ አልጠፋም። 1 ሚሊዮን ብር እኮ ትንሽ አይደለም። ገንዘቡን ፈልገሽ የምታመጭበት 24 ሰዓት ሰጥቼሻለሁ። ያኔ አንተን አግቶ የነበረ ሰው ነው። ለአንተ ያላዘነ ደግሞ ለእኔ ሊያዝን አይችልም። ለእኔ ያራራው እሱ አይደለም አንቺ ነሽ። ቆሻሻ ሰው ነሽ። ግን አሁንም ከጎኔ ስለቆምክ አመሰግናለሁ። እሺ አዝናለሁ። የመቀየር ህልምን ተስፋም የሌላችሁ የአንድ ዛፍ ፍሬ ናችሁ። ሄዱ እንዳታስረዳኝ። እንግዲህ እንደነገርኩሽ እኔም አንተም ተጎዳንና እየተጎዳን ያለን ሰዎች ካሌብ አስብ እንጂ አንተም ሚስት እኔም ባሌን አጥቻለሁ። እኔ ሚስት የለኝም። ቲና የአባባን እርዳታ ፈልጋ 1 ሚሊዮን ብር ጠየቀች። ኤደንና ካሌብ በድጋሚ ለበቀል እያሰቡ ነው። በደረሰባቸውንና ያሳለፉት ያንን ሁሉ ረስተው በአዲስ የጀመሩት ኤደንና ካሌብ አሁንም ድጋሚ ግፍ ተፈጽሞብናል በሚል መንገድ በቀል ለማሰብ ተዘጋጅተዋል። አባባ ለምሽት የራት ግብዣና ፕሮግራም አዘጋጅቶ ቤተሰቡን በደስታ ፍንጥዝጥዝ አደረጋቸው። ሰላም ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁ ተከታተሉን። ትሁት ድራማ ክፍል 50 አሁንም እንደቀጠለ ነው። ትሁት ልብሷንና ሻንጣዋን አዘጋጅታ ተስፋ ቆርጣ የናባባንና የነካሌብን ቤት ሰራተኝነት ትታ ወደ ቤተሰቦቿ ለመሄድ ስትወጣ በር ላይ ካሌብ ይደርሳል። ያን ጊዜ ወዴት እየሄድሽ ነው ብሎ እንደተለመደው ይጠይቃታል። ዝም ብላው ስትሄድ እጇን እየጎተተ እንዴት ነው ወዴት ነው የምትሄጂው ትሁት ብሎ ይጠይቃታል። መሄዴ ነው በቃ ቻው ትለዋለች። ከዛም እባክሽ ምን ሆነሽ ነው የምትሄጂው? እንዴት እንደኖረ ሰው እንደዚህ ይኬዳል እንዴ እያለ ይጠይቃታል። መሄድ ያው መሄድ ነው እያለሽ ትመልስለታለች። አይ በክብር ተሰናፍተሽን እንጂ ዝም ብለሽ ትሄጃለሽ? አባባን ለማንስ ጥለሹ ትሄጃለሽ ይላታል። ያን ጊዜ አሁን ካሌብ አንተ እሱን የምትንከባከብበት ሰዓት የኔ አልቋል እያለች እየመለሰችለትና በልህ ጥላ ለመሄድ ስትሞክር በአባባ ሞት ብሎ ይገዝታታል። ያን ጊዜ በአባባ ፍቅር የማታወላውለው ትሁት ምልስ ብላ ወደ ቤት በመግባት 2 ደቂቃ እናውራ ያላትን ሰምታ ገብታ ወደ ውስጥም ዘልቃ ባለችበት ስትቆም እንዴ እዚህ ድረስ ተመልሰሽ ዝም ብለሽ ትቆሚያለሽ እንዴ ይላታል። ያን ጊዜ ማውራት ያለብንን እናውራና ልሄድ ነው ትላለች። አባባንም ሲጠይቀው የአብራኬ ክፋይ ብትሆኝ እንዲጥለሽን አትሄጂም ነበር ብሎ በነገር ይወጋታል። ያን ጊዜ ተው እንጂ አባባ መወለድ ቋንቋ ነው የምትለኝ አንተ አልነበርክ እንዴ ትለዋለች። አዎ ነበረ ግን አንቺ ቋንቋችን ረግጠሽው ልትሄጅ ነው ይላታል። አረ እንደዛ አይደለም እያለች ትሁት በመንተባተብ ትመልስለታለች። ያን ጊዜ ሞቴን እንኳን ቢነግሩሽ እንዳትመጭ በቃ እያለ ይነግራታል አባባ። እሷም ይሄ ንግግሩ በጣም ስላስጨነቃትና ስለፈራች ለአባባ ብላ እሽ ብላ ተስማምታ ለአብራ ለመኖር ቀጠለች። ቲና የተባለችው ግን እየተንቀለቀለች ወደ ውጭ ስትወጣ ከስር ከስር እንደ ጥላ የሚከተላት አጋች የለፋውበትን የደሜን የላቤን አልከፈልሽኝም ቁማር ሰርተሽኛል እያለ አምጭ 1 ሚሊዮን ብር እያለ እያስጨነቃት ነው። እሷ ግን ቁጥሩ በስቷል ከየት አምጥቼ ነው የምከፍልህ እያለች እየተበሳጨችና እንዴት ከስር ከስሬ ትከተለኛለህ በ24 ሰዓት ውስጥ ገንዘቤን ካላመጣሽ አለቅሽም እገልሻለሁ እያለም እያስፈራራት እንመለከታታለን። ትሁት ወደ ቤት በመመለሷ ደስ ያለው ዳንኤል እዚህ ቤት ስላየውሽ ደስ ብሎኛል እያለ
ያመሰግናታል። ያን ጊዜ ቤቱ ግን አንዳች ፍቅር አለው ልበል ይላል። ቤቱ ሳይሆን አባባ ነው ፍቅር የሆነው፣ አባባ ነው እንዲህ የሚሰበስበን እያለ ሁለቱም እየተሳሳቁ እንመለከታቸዋለን። ቲና ግን አይኗን በጨዋ አጥባ አባዬ አንድ ነገር ማማክርሃለኝ ትለዋለች። ከኔ የምታገኘው ነገር የለም፣ ከአንቺም ጋር የማደርገው ምክክር የለኝ እያለ አባባ ይመልስላታል። እሷ ግን እኔ አባባ እንደተከፋ አውቃለሁ፣ የተከፋና መጥፎ ጊዜ ሲመጣ ካንተ የተሻለ የሚረዳኝ ሰው የለም እያለች ተወዘውዘዋለች። እሱ ሊያደምጣት ባይፈልግም እሷ ግን አስገድዳ የይቅርታ ልብ ስላለህ ነው አባዬ አንድ ጊዜ ስማኝ እያለች እሺ ምንድነው የምሰማሽ ይላታል። እሷም በዛ ክፉ ቀን አንድ ሰው ተዋውቄ ነበር፣ አንተን ያገተህ ሰው እሱ 1 ሚሊዮን ብር አምጪ ያለ እያስገደደኝ ነው፣ ካልሰጠውት ይገለኛል እያለችትን አጋቺ ብሎ አባባ ገርሞት አዎ በጣም ጨካኝ ነው እያለች ትነግረዋለች። አንተንም እንደዛ ሲያደርግ የነበረው ጨካኝ ስለሆነ ነው፣ እሱ አይደለም አንቺ ነሽ ክፏና አረመኔዋ ጨካኟ እያለ አባባም ይላታል። እሷ ግን ምንም ሳትፈራ በዛን ጊዜ በደል ስታደርስበትና ስታስደርስበት ከነበረው ሰው ላይ 1 ሚሊዮን ተጠይቃ አባባ እንዲከፍልላትና ከችግሩ እንድትወጣ ትጠይቃለች። ያን ጊዜ አባባ መርዳት እንኳን ብፈልግ አንቺን መርዳት አልፈልግም፣ እሱን ነው ምረዳው በማለት እምቢ ይላታል። አሁን ላንብብበት በማለት በእጁ የያዘውን መጽሐፍ ለማንበብ እየሞከረ እሷን ፊት ይነሳታል። እሷም እየተበሳጨች ወጥታ ሄደች። ጥፋቱ ታውቆት ትሁትን በድጋሚ ይቅርታ ይጠይቃታል። ትሁት ግን አንድ ጊዜ ነው ይቅርታ ምንድነው ሁለተኛ በማለት ትመልስለታለች። አንቺ እኔ እንደ አባት መንከባከብ አቅቶኝ አንቺንም እንደ ሰራተኛ በመቁጠር እያቃለልኩሽ፣ አንቺ ግን እንደ ልጅ ብዙ ነገር አደረግሽ እያለ እያመሰገናት ነው። በኋላም እንግዳ ይመጣል፣ ጥሩ ምግብ አዘጋጅ እያለ ቀጠሮ ሰጥቷት እሷም እሺ ብለው ተመለሰ። ቲና ግን ከላይ ከታች ፈርታ ደንግጣ አጋቹ እንዳይገላት አሁንም ዳንኤልን እያማከረች ነው። የሆነውን ሁሉ አባዬን 1 ሚሊዮን መጠየቋና እንደሚገላት ታማክረዋለች። ዳንኤል ግን አይንሽን በጨው አጥበሽ ያን ሁሉ በደል ካደረሽ በኋላ እንዴት እንዲህ ታደርጊያለሽ እያለ እየመለሰላት ነው። እሺ ቆይ ምን ላድርግ ዳኒ እያለች እሷ ደግሞ መፍትሄ አታ መልሳ ዳንኤልን ትጠይቀዋለች። ዳንኤልም መፍትሄ ያለውን በሙሉ ሊያማክር በመፈለጉ እሺ ሰውየውን ገንዘብ ለማስቀነስ አልሞከርሽም እያለ ይጠይቃታል። እሱ እሺ የሚል ሰው አይደለም ደረቅ ሰው ነው እያለች ትመልስለታለች። ለማንኛውም የምንችለውን እንሰበስባለን እያለ ባለበት ሰዓት አሁንም ከጎኔ በመሆንህ ባለውለታዬ ነህ እያለች ዳንኤልን ቲና እያሞካሸችው ባለበት ሰዓት እቅፍቅፍ ብለው ሲሳሳሙና ደስ ብሏቸው ሊሰነባበቱ ባሉበት ሰዓት ኤደን ትደርሳለች። ጊዜ ዳንኤልና ቲና ባሉበት ይደነግጣሉ። ኤደንም ምንም ከምንም የማትማሩ የአንድ ዛፍ ፍሬዎች ናችሁ፣ መጥፎውን ብቻ የምትመርጡ ከሃዲዎች ናችሁ ብላ አይደለም እኮ እያለ ሊያስረዳ ዳንኤል ለኤደን ሲንተባተብ ምንም እንዳትለይ ብላ ጥላው ኤደን ትሄዳለች። ያን ጊዜ ቲናን ትቶ ኤደንን ለመከተል ይሞክራል። እሷ ግን ፍቃደኛ ሳትሆን ጥላው ሄደች። በመካከል ቲና ግን አሁንም ዳኒ ከሷ ጋር እንዲሆን ስለምትፈልግ ፈገግ እያለች ደስታዋን እንመለከታታለን። ኤደን ግን በዛ ፍጥነት ወዲያው ካሌብን ታገኘውና ከዚህ በፊት ያደረግነውን በቀል መድገም እፈልጋለሁ፣ እነዚህ ካዲዎች ይኸው አንተም ጋር እኔም ጋር እየተጫወቱብን ነው፣ ታግሰናቸው እንዴት ዝም እንላለን? ጥሩ ትምህርት ልንሰጣቸው ይገባል እያለችው ካሌብን ትጠይቀዋለች። ካሌብም ማድረግ አቅቶት እስቲ ቆይ ላስብበት እያለ እየተጨነቀ ነው። እንደዚህ ትምህርት ሳይሆን በቀል እኮ ነው እያለ በቀል መፈጸም የማይፈልገው ካሌብ ላስብበት ብሎ ኤደንን ይመልስላታል። እሷም እንዲያስብበት እሽ ብላው ትሰነባበተዋለች። አባባ ግን ከትሁት ጋር ሆኖ እና ከካሌብ ጋር በመሆን ያሳለፋቸውን መጥፎ ነገሮችና
የደረሱበትን በሙሉ ለመርሳትና ሌላ አዲስ ቀን አዲስ ደስታ ለመፍጠር የደስደስ ለማዘጋጀት ሐሳብ ያቀርብላቸዋል። እነሱም ተስማምተው እሺ አባዬ ደስ ይለናል በማለት ይመልሱለታል። እንግዳውስ የሚገዛዙትን መጠጦች እኔ ከውጭ አዛለው፣ እናንተ ለቤተሰብ ሁሉ ደውሉ በማለት ይመልስላቸዋል። እሺ ብለው እነሱም ተስማምተው ደወሉ። ሁሉም ተሰባስበው መጠጡም ቀርቦ እየተጫወቱ እንመለከታቸዋለን። አባባ ከትሁት አጠገብ ቁጭ ብሎ ወጋቸውንና መጠጣቸውን ይዘው እየተጫወቱ ነው። ቲና ብቻዋን አንድ ሶፋ ላይ ቁጭ ብላ መጠጧን ይዛለች። ዳንኤልም አጠገባቸው ከአባባና ከትሁት ጋር ተቀምጧል። ኤደንና ካሌብ ግን ጠጋ ብለው እንደ ፍቅረኛ አንድ ላይ ቁጭ በማለት እየጠጡ እንመለከታቸዋለን። በዛን ጊዜ ትሁትና ቲና ዳንኤል ሆነው በኤደንና በካሌብ ያለውን ፍቅር ግንኙነት በመመልከት ሁሉም በየራሳቸው ዓለም እየተናደዱ እንመለከታቸዋለን። ትም ላይመለስ ከልብ አውጥቼ እረሳዋለሁ ያለችውን ካሌብ ከኤደን ጋር ሆኖ ስታየው ከንፈሯን እየመጠጠች ተናዳ እንመለከታታለን። ዳንኤልም የሚያደርገው ቅጣምባሩ ጠፍቶት ቁልጭ እያለ የሁለቱን ግንኙነት የማይወደው የማይፈልገው ዳንኤል እየተመለከት ነው። ቲናም አታስቆም ነገር እጅጉን ተናዳለች። በዚህ መካከል እያለ ካሌብና ኤደን ለዳንስ ኤደን ጠይቃ እንነሳ ትላለች። ያን ጊዜ አባባም ተነስ እንጂ ካሌብ ደንስ ተጫወት በማለት ይጠይቀዋል። እሱም እሺ ብሎ የአባቱንና የኤደንን ትዕዛዝ አክብሮ ተነስቶ እሷን ወገቧን ይዞ እሷ ደግሞ በሁለት እጆቿ አንገቱን ይዛ እየተወዛወዙ እየደነሱ እያለ ዳንኤል ብድግ ቁጭ ይላል። ያን ጊዜ ማስቆም ያልቻለው ዳንኤል እየተናደደ እነሱ ግን ጭፈራቸውን እያቀለጡት ለምንድነው በቀላችንን እማንፈጽመው ምን አሰብክበት እያለች በመሃል ትጠይቀዋለች። እሱም አሁን መጠጥ ላይ ምንም የማስበው የለም እያላት እየተመለከትናቸው የዛሬው ትዕይንት እንደዚህ አበቃ። ቀጣዩን ይዘን እስከምንቀርብ ቻናሉን ሼር፣ ኮፒ ሊንክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በዚህ አበቃን። ሰላም ቆዩን። እናመሰግናለን። ጨጨሆ ዩቲዩብ